በሀያዎች ውስጥ በሰላሳዎች ውስጥ ሳንገባ ገና ፀጉራችን ሽበት ከፊት ለፊት የወረረን እንደኔ እንደምታው ከፊት ለፊት ላይ ሽበት እየወጣብኝ ነው፣ እየበቀለ ነው። አንዳንድ ገና ትንንሾች ናቸው። እነሱን ለማጥቆር እንዲሁም ደግሞ ፀጉራችንን ለማሳደግ ለማብዛት ለሽበት የምንጠቀመው በነገራችን ላይ ፀጉራችንን በጣም ነው የሚያበዛልን፣ ጥቅጥቅ አድርጎ ነው የሚያሳድግልን። የሚበጣጠስ ፀጉር ካለ ለሱ ያቆምልናል፣ ያፋፋልናል፣ ፀጉር ያስረዝማል። ከዚህ በፊት ራሱ ሰርቼላችሁ ቆይቻለሁ። በጣም ብዙዎቻችሁ ተጠቅማችሁ ፀጉሬ በጣም ነው የዳነልኝ፣ በጣም ነው የመለሰልኝ፣ ሽበቴንም አጥቅሮልኛል ያላችሁ ብዙዎቻችሁ ናቸው። ሰላም ውዶቼ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል። ዛሬ ደግሞ እንግዲህ ሽበታችንን በቤታችን ውስጥ በቀላሉ እንደዚህ እናጠቁራለን። ቢያንስ ለአንድ ወር ውስጥ ይህንን በተከታታይ በሳምንት አንድ ጊዜ ብቻ በወር 4 ጊዜ እየተጠቀምን ፀጉራችንን እናጠቁራለን፣ እናሳድጋለን፣ እናፋፋለን። በተለይ ይሄ ለሽበት ማጥቆሪያ ብቻ አይደለም። መግቢያ ላይ እንዳልኳችሁ ፀጉራችሁን በጣም ነው የሚያሳድግላችሁ፣ የሚያስረዝምላችሁ፣ የሚያበዛላችሁ ማለት ነው። እነዚህ ጋር በመጀመሪያ የተጠቀምኩት ጥቁር አዝሙድ ነው። ጥቁር አዝሙድ ለሽበት እንዲሁም ደግሞ ፀጉራችን ለማጥቆር ለማፋፋት የፀጉራችንን ውበት እንዲሁም ደግሞ ራስ ምታት ካለባችሁ ራስ ምታታችሁን ያስለቅቅላችኋል፣ ያድንላችኋል። ለቆዳ ጥራት አሪፍ ነው። እዛ ተመሳሳይ ቁርንፍድ 1 ማንኪያ ተጠቅሜ ያለውኝ። ቁርንፍድም እንደዛው ሽበቱን እያቀላው ይመጣል። በተለይ ሽበትን ያውን እንደዚህ በምታዩት መልኩ ከፊት ለፊቴ በጣም እየበዛ ነው የመጣው ማለት ነው። እሱ ምንድነው በጣም ተናዳጅ ነው፣ በጣም የሆነ ጭንቀታም ነገር ነው። ቶሎ ትንሹ ነገር እነኛን ነገሮች ብናስወግድ መልካም ነው። ከዛ እዚህ ጋር እርድ ተጠቅም ያለው እርዱን ብታምሱት በጣም አሪፍ ነው ተቻላቸው ማለት ነው። 1 ማንኪያና ትንሽ ነው የተጠቀምኩት እርድ። እኔ ያላመስኩበት ምክንያት ምንድነው አልተመቸኝም ሽታ። በተለይ እንደዚህ እናንተ ለማመስ የሚመቻችሁ እርድን ብታምሱት በጣም አሪፍ ነው። እርድ ሽበትን ለማጥቆር ፀጉራችንም ለማሳደግ በጣም ምርጥ ነው። ለመጀመሪያ ጊዜ ነው እየተጠቀምኩት ያለውን። እንደገናም ደግሞ እኔ ቡናን፣ ጥቁር አዝሙድን፣ ቁርንፍድን አብዝቼ እጠቀማለሁ። እንደዚሁ ተመሳሳይ 1 ማንኪያ ነው የምጠቀመው። ሌሎችም ግብአቶችን እጨምራለሁ። እናንተ በትዕግስት ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ተከታተሉ፣ ከአሰራሩ እስከ አጠቃቀሙ። እዚህ ጋር አሰራሩን ብቻ ሳይሆን ለስንት ሰዓት እንደማቆየው ምን ያህል መጠቀም እንዳለብን አሳያችኋለሁ እዛው ማለት ነው፣ እንዴት እንደምንጠቀመው። እዚህ ጋር ሌላኛው ግብአቴ ነጭ ሽንኩርት ነው። ነጭ ሽንኩርት ፀጉራችንን ለማሳደግ ለማፋፋት፣ እንዲሁም ደግሞ ሽበትን ለማጥቆር ፀጉራችሁ በተለይ ከፊት ለፊታችሁ ለሸሸባችሁ ነጭ ሽንኩርትን አብዝታችሁ ተጠቀሙ። እንዲሁም ለቅንድም ማሳደጊያ ጥፍራችሁን በጣም ነው አሳምሮ የሚያሳምርላችሁ፣ የሚያጠነክርላችሁ፣ የሚያሳድግላችሁ ማለት ነው። እኔ ከዚህ በፊት በቃ ተጠቅሜው አሁን ተቆረጥኩት ራሱ ሳምንት አልሞላውም ጥፍሬ ማለት ነው። ልክ የሆነ ቅፍር ብሎ ነው የሚያሳድግላችሁ። ጠንካራ ነው። ምንም እንትን አይልባችሁም ራሱ ማነው አይሰባበርባችሁም፣ አይፈነጨርም። የጥፍራችሁ ጫፉ በጣም አሪፍ ነው፣ ተጠቀሙት። ከዛ እዚህ ጋር በምታዩት መልኩ እኔ 1 ራስ እየላኩ ነው 8 ፍሬ ወይም 7 ፍሬ የሚሆን ነው የምጠቀመው። እኔ ከዚህ በፊት ላይ ሰራታ ያላችሁ ብዙ ጊዜ ነጭ ሽንኩርትን አብዝቼ እጠቀማለሁ ቅባቱ ላይ ዘፍዝፌ ማለት ነው። እና ይህንን የሽበቱን ድፍድፍ እንሰራለን በደንብ አድርገን። ነጭ ሽንኩርቱ እንደዚህ እዚህ ጋር እንግዲህ ጥፍር እየጠየቀኝ ነበረ፣ ምክንያቱም ስልጥ ያው እንዳልኳቸው ጥፍሬን በቅርብ ጊዜ ስለሆነ የቆረጥኩት። ከዛ እዚህ ጋር በምታዩት መልኩ የሚበቃኝን ያህል ነጭ ሽንኩርት ተጠቅሜያለሁ። እናንተ የተፈጨ ራሱ የተዘጋጀ ካላችሁ ፍሬሹ የተዘጋጀ ካላችሁ እሱንም መጠቀም ትችላላችሁ። ያው ጨው ታላረጋችሁበት ሌላ ነገር ታላረጋችሁበት የተፈጨ ሽንኩርት ካላችሁ እሱንም መጠቀም ትችላላችሁ። ደረቁን ሳይሆን እርጥቡን ፍሬሹን ማለት ነው። እነዚህ ጋር እንግዲህ የምንጠቀመው ቅባት የወይራ ዘይት ብቻ ነው የምንጠቀመው፣ ወይም ደግሞ ዘይቱ ማለት ነው በአረበኛ። እዚህ ጋር የምታዩት እሱን ብቻ ነው ለሽበት ከሆነ የምንጠቀመው። ለፀጉራችንም ያሳድግልናል። ከዛ ይሄንን ሁሉንም አዋህጄ በአንድ ላይ እናዋህዳቸውና
እዚህ ጋር የምንሰራው በደንብ አድርገን እንዲዋሃድልን ጥቅሙን እንዲሰጠን እዚህ ጋር የምናደርገዋለን እንቀላቅለውና እንፈጨዋለን ማለት ነው። እንደ ጁስ ፍጭት ነው የማደርገው። እናንተ እንደዚህ አይነት መፍጫ ከሌላችሁ መጀመሪያውኑ ምን ታደርጋላችሁ? ጥሬዎቹን ትፈጭታላችሁ ወይም ደግሞ ትወቅጡታላችሁ። በሙቀጫ ይቅርታ፣ በሙቀጫ ወቅታችሁ ከዛ በኋላ ነጭ ሽንኩርትንም ድቅቅ አድርጋችሁ ከትፋችሁ ከዛ የምትፈልጉትን ቅባቱን እንደዚህ አድርጋችሁ አንድ ላይ መበጥበጥ ትችላላችሁ። እኔ ግን እዚህ ጋር መፍጫ ስላለች ሁሉም በአንድ ላይ አዋህዳ ስለምትፈጭልኝ እንዳለ እንደ ጁስ ፍጭት አድርገን እዚህ ጋር በነገራችን ላይ ቅባቱንም አይመቸንም ለመዘብሰት ለመስራት ሳምንት ድረስ አናዘገይም ብላችሁ ታሰባችሁ ራሱ እንደዚሁ ጥልል አድርጋችሁ ወዳውኑ መጠቀም ትችላላችሁ። ግን ፍሬሹን ስትጠቀሙ ዘይቱን ተመስራታችሁ እንደሰራው ታሰሩት ተጠቀማችሁ ትንሽ ሽታው ይከብዳቸዋል እና እንደዚህ ያደርጋችሁ እኔ እንደምሰራው አይነት ብሰሩት በጣም አሪፍ ነው። አይ ካላችሁ አይመቸንም እንደዚህ መስራት አይመቸንም ታላችሁ ደግሞ ቢያንስ እንኳን እንደዚህ አዋህዳችሁ ለ3 ቀን ምናምን አሳድራችሁ ተቃጥልላችሁ ተቀቡት ማለት ነው። ከዛ በላይ ተቆየ እሳት ላይ ስላልተጠበሰ ይሻግትባችኋል እና ይበላሻል ቅባቱ ማለት ነው። እርጥብ ስላለው ነው የሽንኩርቱ እርጥብ ስለሆነ ከዛ በኋላ እዚህ ጋር በምታዩት መልኩ ከስር ውሃ አደርጋለሁኝ። ቀስ ብዬ ነው የምሰራው ማለት ነው። አንደኛ ሽንኩርቱ በነገራችን ላይ ይሸታል። ሽታውን አንችለውም ብላችሁ ተፈራችሁ ምንም አይነት ሽንኩርት ራሱ ያለው አይመስልም። ምክንያቱም እንዳያችሁ ቡና ተጠቅሜ ያለው፣ ጥቁር አዝሙድ ተጠቅሜ ያለው፣ ቁርንፍት ተጠቅሜ ያለው እነኚህ የተጠቀምኳቸው ግብአቶች እንዳለ ምን ያደርግልናል? ሽታው ሙሉ ለሙሉ ያጠፋልናል። ከዛ በኋላ እንደምታዩት እኔ ትንሽ ቅባቱን በዛ አድርጌዋለሁኝ። እኔ ፀጉሬ በጣም ብዛት ስላለው ጥቅጥቅ ያለ ስለሆነ አይበቃኝም። ስለዚህ እስከ ጫፉ ድረስ እንዲበቃኝ ብዬ አብዝቸዋለሁ። እናንተ እንደ ፀጉራችሁ መጠንና ማነስና ብዛት ብትሰሩት አሪፍ ነው። እንዲሁም ደግሞ ሰርታችሁ ማስቀመጥ ትችላላችሁ። ምንም ችግር የለም። አንዴ ሰርታችሁ ራሱ እስከ ወር ድረስ ማስቀመጥ ትችላላችሁ። አይበላሽም፣ ታጠለላችሁት በኋላ ማለት ነው። ከዛ በኋላ እንደዚህ አድርገን በምታዩት መልኩ ቢያንስ ለ15 ደቂቃ እና ለ10 ደቂቃ እንደዚህ አድርጋችሁ በደንብ እንትን እሳት ላይ ስቲም አድርጉት። እኔ ያው እንደ የተጠቀምኩት ንስኮፊ ነው የተጠቀምኩት። እናንተ የቤት ቡና የኢትዮጵያው ቡና ካላችሁ እሱ በተለይ ብትጠቀሙ በጣም አሪፍ ነው። እኔ እሱ ስለማላገኝ ነው እንጂ ባገኘው በጣም አሪፍ ነው። በተለይ የኛ ሀገር ቡና በጣም ኦሪጂናል ስለሆነ በጣም አሪፍ ነው። ለሁሉም ነገር ለምንጠጣውም ሆነ ለምንቀባው ነገር አሪፍ ነው እና እዚህ ጋር በምታዩት መልኩ እዚህ ጋር ብርጭቆ አለኝ። ወደሆነ አናጠለውም እንዳልኳችሁ እኔ ይህንን ለ4 ቀን አቆይቼዋለሁ። እንደዚህ ግጥም አድርጌ በፎጣ ጠቅልል አድርጌ ለ4 ቀን ጨለማ ውስጥ አስቀምጨዋለሁ። ከዛ በላይ ማስቀመጥ ትችላላችሁ። ከዛ በላይ እንደዚህ ድፍድፉን ብታስቀምጡት በጣም አሪፍ ነው። የበለጠ እንደዚህ እየወፈረ ነው የሚመጣው። እንደምታውቅ ቅባቱ በጣም ወፍራም ነው። ከዛ እዚህ ጋር ዝቃጩን ራሱ ፀጉራችሁ ላይ እንዳይቀርባችሁ በጣም ደቃቁን ያህል አውርዱት። እኔ አሁን በማንኪያ አውርጄዋለሁ ሙሉ ለሙሉ ያያችሁትን ዝቃጭ። ያው ካሜራ አልተመቸኝም እንጂ ለማሳየት ሙሉ ለሙሉ በማንኪያዋ እንደዚህ እያደረግኩኝ ዝቃጩን ሁላ አውጥቼዋለሁ። በምታዩት መልኩ በጣም ወፍራም ነው ቅባቱ፣ ቢጫ ሆኗል። እንግዲህ እርዱ ነው። እርዱ ማመስ ትችላላችሁ። እኔ አላመስኩም። ሁሉንም ግብአቶች ተፈለጋችሁ ማመስ ትችላላችሁ። ነገር ግን ባታምሷቸው በተለይ ደግሞ ሰው ቤት የምንሰራ ልጆች አይመቸንም ሽታው ያ ነገር። ስለዚህ እሱንም ተጠንቅቀን በእንደዚህ አይነት መልኩ ብንሰራና ብንጠቀም ያው ነው ጥቅሙ ማለት ነው። እና እዚህ ጋር በምታዩት መልኩ እኔ መቀበያ ላይ ጨምሬያለሁኝ። ትንሽ ተርፎኛል። የተረፈኝን ሌላ ጊዜ እጠቀመዋለሁኝ። ሙሉ ለሙሉ ይሄ ያያችሁትን እንዴት ተቀብቼ እንደሚጨርሰው ፀጉሬ እንዴት ዋጥ እንዳደረገው ታያላችሁ ማለት ነው። እዚህ ጋር በምታዩት መልኩ ያው ተደጋጋሚ የሆነብኝ እንጂ እኔ ሽበት በጣም እኔ እንዳልኳችሁ ጭንቀታም ነኝ። ከዛም ይበልጥ ደግሞ ቀለም ማን ነው ኬሚካል ያለው ይሄና ለሽበት የተጠቀምኩት እሱ ነው ባለማወቄ መልሶ ያበዛብኝ ከምታወጥ መልኩ ማለት ነው። ስለዚህ አንዳንድ ጊዜ ኬሚካል ያላቸው ነገሮች እድሜያችን ላይ የማይወስነው የሌላ ነገር ባንጠቀም በጣም አሪፍ ነው። ከዛ እንደዚህ አድርገን ፍሬሹን ቤታችን ውስጥ መጠቀም እንችላለን። አይ ብላችሁ ደግሞ ሽበት ወጣብኝ ወይኔ ብላችሁ ደግሞ አትጨነቁ፣ የበለጠ ማለት ነው። እናንተ ጤናውን የምር ቀስ በቀስ በራሱ ጊዜ እየጠፋ እየጠቆረ ይመጣል።
በተጨነቃችሁ ጊዜ ምን እየሆነ ነው? እየበዛ ነው የሚመጣው። እኔ አልጨነቅም፣ ግን ምንድነው ትንሽ እንትን የሚለው ምንድነው የሆነ የሚደብረው የፀጉራችሁን ውበት ይሸፍነዋል። አሁን እኔ ፀጉሬ በጣም ቀይ ነው፣ በጣም ነው የሚያምረው፣ ወርቃማ ነው የኔ ፀጉር ማለት ነው። ማታ ማታ ስለሚሆን ነው እንደዚህ ጠቁሮ የምታዩት እንጂ በብርሃን ስታዩት የኔ ፀጉር ወርቃማ ነው፣ የሆነ ቀይ ነገር ነው ማለት ነው። እና እንደዚህ አድርጌ በምታዩት መልኩ ያው ስርስሩ ነው መጀመሪያ ማንኛውም ነገር ስትቀቡ ቆዳችሁ ላይ አዳርሱ። ከዛ ከፊት ለፊት ነው እያያችሁት እንዳያችሁት የምቀባው በደንብ አድርጌ ማስያጅ አድርገዋለሁኝ። ቢያንስ ማንን ጊዜም ቢሆን ደም ስራችን እንዲዘዋወርልን ሁሉም ቦታ ደም ይቅርታ እንዲዳረስልን በደንብ አድርገን ማስያጅ ማድረግ ግድ ነው። ምክንያቱም ሁሉም ቦታ ደማችን ሲደርስ ለሁሉም ፀጉራችን ላይ ይዳረሳል። በዛ ሰዓት አንደኛ ያ ነጭ ፀጉር የሚያበቅለው ምን ይሆናል? ይደርሰዋል፣ ደም እያጠቆረው ይመጣል። እንዲሁም ደግሞ ፀጉራችን እየፋፋና እያደገ ይመጣል ማለት ነው። እንዲሁም ደግሞ ከውስጣችን ውሃ ጠጡ፣ ምግብ ተመገቡ። ሁልጊዜም ቢሆን ፀጉራችን ከውስጥም ወሳኝ፣ ከውጭ ብቻ ሳይሆን ውስጣችንን መንከባከብ አለብን። ከዛ እንደምታዩት ስሩን እንዳለ ሙሉ ለሙሉ አዳርሼ ጫፉ እንግዲህ እንደምታዩት ረጅም ስለሆነ ሜዳውን እንዳለ ስለሚያባላሽብኝ መታጠቢያ ቤት ገብቼ ይቅርታ በደንብ አዳርሼ በደንብ አበጥሬው በምታዩት መልኩ እንደዚህ ያ ብዙ የነበረው ፀጉሬ እንደዚህ ልስልስ ብሎ እንደዚህ ጫፉ እንዳይደርቅባቸው እንደዚህ ድብቅ አድርጉት ወደ ውስጥ ማለት ነው። ስር አድርጉት ጥምዝዝ አድርጋችሁ። ከዛ መንታ የሚሆንባችሁ እንዲሁም ደግሞ የሚደርቅባችሁ ይለሰልሳል። ከዛ ማስያጅ አድርጉት 1 ሰዓትና 2 ሰዓት አድርጋችሁ